እግዚአብሔር አይመለክም። ሌላ ማንነት አለ ሰው አልነበርሽ። ስለዚህ ፕሮግራም እኔ መሀይም ነኝ። አይምሮ ሲሞት ብቻ ነው ሞት የሚባለው። አሁን ሞቻለሁ። ህይወትና ነፍስ አንድ አይደሉም ማለት ነው። ከዚህ ውጪ ሲኦልና ገሃነም የለም። አዳምና ሔዋን የሚባል አካል ነበረ፣ ገነት ነበረ፣ ተባረሩ የሚለው አይደለም። ልክ እንደ እንስሳ ነው ሞተን የምንቀረው ማለት ነው። ብላክ ሆል ውስጥ ነው ያለሁት። ነፍስ የምትባል ሌላ አካል የለችም። ስለ ራሳችን እንኳን የምናውቀው ነገር የለም። እዚህ ራሴን እንኳን አይቼ አላውቅም። ከዚህ በኋላ ትኖሪም ከዚህ በፊት አልነበርሽም። ቅዠት ቋንቋ ነው አሁን እየቃዠሁ ያለሁት። ስለዚህ ቆመንም ቢሆን አእምሯችን ከሞተ እኮ ሞተናል። ለምንድን ነው ስወለድ የምሞተው? ራሴን መፍጠር እችላለሁ። በራሴ ህይወታችን መፈተሽ አለበት። ሰው ቶሎ አይሞትም። ሴጣን የለም፣ ሰው የለም፣ እግዚአብሔር የለም። የሰው ልጅ ላይፉ ፕሪዲክቴብል ነው። የኔ ንግግር ለማንም አይጠቅምም፣ ለኔም አይጠቅምም ማለት ነው። ነፍስ የለም ያልከው ከምን ተነስተ ነው? ሰላም ጤና ይስጥልን ውድ የኒቤሮ መልቲ ሚዲያ ቤተሰቦች እንደምን ከረማችሁ? ይህ በኒቤሮ መልቲ ሚዲያ የተዘጋጀ የሚቀርብላችሁ ሌላ ገጽ ፕሮግራማችን ነው። ዛሬ ዳዊት ሳዮንና ሊቀጠበብትን ይዘን መተናል። እስኪ በአንዳንድ ጉዳዮች እንወያይ። ዝም ብሎ ሀሳብ እየጣልን ብቻ ማለፍ ሳይሆን አንዳንድ ነገሮችን ሰዎች ላይ ጥያቄ የፈጠሩትን ደግሞ በቻልነው መልስ መስጠት፣ ካልተቻለ ደግሞ በተሻለ ጥያቄ መፍጠር እንዲሆን ብለን ነው። በቀደም ካንተ ጋር በነበረን ዲስከሽን እንግዲህ ብዙ ነገር ነበረ። በቃ ይኸው እየሞተ እያየ ነው ያልካት ወርድ እስከ ሞተ የራሱ አረሳትም እና ኤዲት ተደርጎ ፖስት ከመደረጉ በፊት እያየሁት ነበር። የምር ነው እንደዚህ ነን ማለት ልክ እንደ እንስሳ ነው ሞተን የምንቀረው ማለት ነው እያሰብኩ። ያው እንስሳቶች ቋንቋ ስለሌላቸው እንጂ ቢኖራቸው እነሱም የራሳቸው ሃይማኖት፣ ዶክትሪን፣ አምላክ ምናምን ሊኖራቸው ይችላል። ቋንቋ ስለሌላቸው አንረዳቸውም። ስለ ትንሣኤም ሊያወሩ ይችላሉ፣ አናውቅም። ግን እኔ ላይክ ነፍስማ ሊኖረን ይገባል። ነፍስ አለን፣ መንፈስም ሊኖረን ይገባል። መንፈስ ግድ የለሽም መስቱ አይ ግድ የለም ምናምን አልኩና እንትን ማድረግ ጀመርኩ፣ ጎግል ማድረግ ጀመርኩ። አሁን ቀላሉ ሰርች ማድረጊያ ኤሪያችን እሱ ስለሆነና አንድ 3 ቪዲዮዎች ሰጠኝ። ገብቼ ኔትፍሊክስ ላይ ሳይ ላይፍ አፍተር ዴዝ የሚል ዶክመንተሪ ማለት ነው። እና ሰዎች ሞትን ኤክስፒሪየንስ አድርገናል ብለው ያወራሉ እዛ ጋር። ልክ ከህይወታቸው ሲወጡ ሲሞቱ ወይም ደግሞ በዛ ቅስበት ሪሊፍ አገኘን፣ በጣም ሰላም ነው ምናምን እያሉ ያወራሉ። ከዛ ሆነ ብርሃን መጣ እንደዚህ እንደዛ እያሉ። ታዲያ ሳይው ይሄን ሳይሰማ ቀርቶ ነው በቃ ሞተን አብቅቷል ያለው። ስለዚህ መጠየቅ አለብኝ። ሳይሆን ነፍስ የለም ያልከው ከምን ተነስተ ነው? መንፈስ የለም የሚያልከን ከምን ተነስተህ ነው የሚለውን ማወቅ ፈልጌ ነው። የቀረ በጋራ እናወራለን የተባለውን ዲስከሽን እንቀጥልበታለን። ግን ይቺን ለኔም ብቻ አይደለም ባይዘው ቲዩብ ላይ ኮመንት አድርገዋል አይተህ ከሆነ እና እኔ በግነኝ ምናምን የሚልም ኮመንት አይቻለሁ። በጋርደ ትበለዋለህ አለቀ። ነፍስ የለውም መንፈስ የለውም ምናምን አይ ቲንክ የሆነ ብቻ የሚባል ነገር አለና ሰው ከዚህ የተለየ ፍጥረት ነው የሚል ሀሳብ ስላለ ያደግንበትም ምናልባት እውነታ ላይሆን ይችላል። ለምን ቅድም እንግዲህ ቀረጻ ከመጀመራችን በፊት ስናወራ እንደነበረው ብዙ ነገሮችን በልጅነት አእምሯችን ስለሆነ የተቀበልነው ሳንፈትሽ አምነን ስለሆነ የመጣን ቼክ አላረግናቸውም። ቼክ ብናረጋቸው ገለባ ሊሆን ይችላሉ እኮ እንደ ወርቅ ተሸክመናቸው የምንዞራቸው ነገሮች፣ ወይም ደግሞ የጣልናቸው ነገሮች ወርቅ ሆነው ገለባ ይሆናል ይዛል እየዞርን ያለ ነው። ህይወታችን መፈተሽ አለበት። እውቀቶቻችን ብዙ ነገር መታየት አለበት። ከዛ አንጻር እስኪ ሳየው ድጋሚ በነፍስና በመንፈስ ጉዳይ ያለን አመለካከት እንድታብራራልኝ ለእኔም ለተመልካቾቼም። ምንድነው ብዙውን ጊዜ ስለ ነፍስ ሲወራ አንድ ሰው ለመሆን የሚያስፈልጉት ኮምፖነንቶች አሉት እና ከነዛ ውስጥ ለምሳሌ ከአሚኖ አሲድ ይጀምራል፣ ከዛ ዲኤንኤ፣ ከዛ ሴል ናት እና ያቺ ሴል ስትሰበሰብ ነው ቲሹ የምትሆነው። ቲሹ ናት ኦርጋን የሆነው። እነዚህ ሁሉ ህይወት ያላቸው ናቸው። እንትን ይላሉ፣ ይወለዳሉ፣ ያድጋሉ፣ ይሞታሉ። ሴሎች ይወለዳሉ፣ ያድጋሉ በውስጣችን ማለት ነው። በብዙ ቢሊየን የሚቆጠሩ ሴሎች አሉ። እነዛ ኦርጋን ይሆናሉ። ኦርጋን ደግሞ የየራሳቸው ፋንክሽኖች አሏቸው። ስለዚህ እነዚህ ፋንክሽኖች የራሳቸውን ሲስተም ይፈጥራሉ። ስለዚህ እኛ ቢያንስ ሜጀር የሆኑ የምናውቃቸው ሲስተሞች አሉ። ነርቨስ ሲስተም አለ፣ እነዚህ ዳይጀስቲቭ ሲስተም አለ፣ የምንልበት ብለድ ሰርኩሌሽን ሲስተም አለ፣ ሰርኩላቶሪ ሲስተም እያልን እነዚህ ሲስተሞች አሉ። ለምሳሌ ዩሪነሪ ሲስተም እነዚህ የማጣራት የሚለው እና እነዚህ ፕሮሰስ እኛ ስንመገብ ለሆዳችን አይደለም የምንመገበው፣ ለእያንዳንዱ ሴሎቻችን የሚደርሱ ምግቦች ናቸው። እነሱን ደግሞ አጣርተው እነዚህ አንጀት እያንዳንዱ ፋንክሽን ስላላቸው አጣርተው ያደርሳሉ። እና ሰው ከነዚህ ሜጀር ከሚባሉ ሲስተሞች ውስጥ ሲያቋርጥ ነው እኛ ሞተ የምንለው። ለምሳሌ ትንፋሹ ቢያጣ
ይሞታል። ልቡ እየሰራ እንትኑ ምንድነው ሰርኩሌሽኑ እየሰራ ሊሆን ይችላል። ነርቨስ ሲስተሙ እየሰራ ሰውየው እነዚህን ሲያጣ ነው ኮላፕስ እያደረገ የሚሄደው። ኢቭን ነርቨስ ሲስተሙ እነዚህ ሜጀር የምንላቸው ሲስተም ወይንም እነዚህ አውታር የምንላቸው ነገሮች በሙሉ እነሱ እንኳ ኮላፕስ ካደረጉ በኋላ ሴሎቻችን ቀስ በቀስ ነው የሚሞቱት። ቀስ በቀስ ምግብ እያጡ ሲሄዱ፣ አየር እያጡ ሲሄዱ እየሞቱ ይመጣሉ። ስለዚህ አንድ ሰው ልቡ እንደሞተ በፍጥነት እኛ ሀገር አሁን ሕክምና ላይ ስንሄድ ብዙ ሰው ይሞታል ከሕክምና ካለመድረስ። በፍጥነት ደርሰው የማዳን እድል አላቸው እና አይታችሁ እንደሆነ ውጭ ሀገር የሆኑ እንትኖች ላይ በሩጫ ነው ሰውየውን ኮላፕስ እንዳያደርግ ሜጀር ሲስተሞች ኮላፕስ እንዳያደርጉ ነው። እና በፊት ድሮ ሕክምና ላይ እዚህ ጋር ያዝና ሰውየው ሲሞት ልቡ መምታት አቁሟል፣ በቃ ሞቷል ይባላል። ግን ሳይሞት ሊሆን ይችላል። ሰውየው ትንፋሹ ቼክ ይደረግና ኦኬ ትንፋሽ የለውም በቃ ሞቷል ይባላል። ሳይሞት ሊሆን ይችላል። ለማዳን የሚቻልበትን አጋጣሚ ሊሞትባቸው ይችላል ማለት ነው። አሁን ላይ ምን ተብሏል? በሕክምና አይምሮ ሲሞት ብቻ ነው ሞት የሚባለው። ለምን? ሌሎችን የማንሳት አቅም አለን፣ ሌሎችን የማነሳሳት። ስለዚህ ቆመንም ቢሆን አይምሮአችን ከሞተ እኮ ሞተናል። ያ ስቲል የአይምሮ ሞት ነው ሞት የሚባል አከራካሪ ነጥብ አለ። ስቲል አይምሮ ሞት ነው ወይ? አይምሮ ሞቶ ሰው ሌላው አካሉ አይኖርም ወይ? ያ ሜጀር ሌላው ኮሚኒኬት የሚያደርግባቸው ዋናው የምንለው ኮምፖነንት ኤቭሪ ያንዳንዷን አይናችን እርግብግቢታችን ሴሎቻችን የሚቆጣጠር ነን ኮንሽየስ የሆነ አቅም ያለው አይምሯችን ላይ ነው። ስለዚህ ሰው ቶሎ አይሞትም፣ በፕሮሰስ ነው የሚሞተው። 3 ቀን ይፈጅበታል። እኛ ሞቶ ቀብረ ነው ሳይፈርስ እንቅበረው ምናምን ብለን ሳይሞት ማለት ነው። ስለዚህ ነፍሴቱ ጋር ነው የምትገኘው። ኩላሊታችን ላይ፣ ልባችን ላይ ነው፣ ሳምባችን ላይ ነው፣ አይምሯችን ላይ ነው ወይስ ሌሎች ሴሎቻችን ላይ? ሰው እጁ ተቆርጦ ሊኖር ይችላል፣ የሆነ አካሉ ጎሎ ሊኖር ይችላል። ነገር ግን ሜጀር የሆኑ እንትኖች ሲጓደሉ ያቆማል። ያ ማለት ሰውነቱን ነው የሚያጣው እንጂ ሞታ አይደለም። ስሩ ታይም ነው ቀስ እያለ የሚሞተው። ከሆነ ዓመት በኋላ አሁን ካለው ሳይንስ ፕሮግረስ አንጻር አይምሮን ብቻ የምንጠቀምበት ጊዜ ይመጣል። ሰውየው ሌላ ቦዲውን ሳንፈልግ እንትንላል። ለምሳሌ የአይን ባንክ አለን፣ አይኑን ወስደን እንጠቀመዋለን። ከኩላሊቱን ወስደን ልንጠቀሙ እንችላለን። ልቡን ወስደን እንጠቀመዋለን። ደን ነፍስ የሚባለው ግሩፕ ወይም ኩሙሌቲቭ ቫሊዩ ወይም የሙሉ መንቀሳቀሱ ይሄ እንዲንቀሳቀስ ሰው የሚባለውን ባህሪ እንዲይዝ ያደርገዋል እንጂ ነፍስ የምትባል ሌላ አካል የለችም። ከሞተ በኋላ ሰው ሞተ ነው። ህይወት የሚባል አይቀጥልም። ምክንያቱም እሱ ዲፊኒሽን የመጣው አክቹዋሊ ይሄ ወደ ባክ ስንሄድ ወደ ጂውሾች ናቸው በጣም ተጽዕኖ ፈጣሪዎች። አክቹዋሊ ከነሱም ቀደም ብሎ የነበሩት ሜሶፖታሚያ ላይ የነበሩ እነዛ አካላት ነፍስን ፈጥረውታል። እንዴት ነው የፈጠሩት? ሰው ሞተ ከተባለ ሌላ አካል አለ፣ አምላክ አለ የሚለውን ለመመለስ ሲባል ሞቷል። የት ነው አምላክ ያለው ሲባል ነፍስ የምትባላለች፣ ነፍሳችን ነው የምትሄደው። ነፍስን ከእውቀት ጋር እያይዟታል። ነፍስን ከብዙ ነገር ጋር እያይዟታል። አንድ ሰው ከሞተ ሞተ ነው፣ እውቀትም የለውም፣ ተርሚኔት አደረገ ነው። እሺ እንደዚህ ብጠይቅክስ፣ ለምሳሌ እኔ አስባለሁ፣ አንተም ታስባለህ፣ ጋሼም ያስባል፣ ሁላችንም እናስባለን። ያ ሀሳብ ከየት ነው የሚመጣው? ሀሳብ ፐርሲቭ የምናደርግ የምንቀበለው ነው፣ የምንማረው ነው፣ ኮንዲሽን እንደምንደረገው ነው። የምንማረው ከልጅነት ጀምረሽ ትማሪያለሽ፣ አይምሮሽ ይሰለጥናል። በጣም እንትን ይላል፣ ሻርፕ እየሆነ ይመጣል። ሻርፕ እየሆነ ሲመጣ ቋንቋን ከመማር ይጀምርና ከዛ በኋላ ነገሮችን መተርጎም ይጀምራል። ዲፊኒሽን ነው የሚሰጠን፣ ክሌም ነው የምናደርገው። ከዛ እነዛን ኢንቫይሮንመንት የለመድናቸውን የላይፍ ስታይሎች እንድንኖር ኮንዲሽን እንደረጋለን። ያ ኮንዲሽኒንግ ይጠቅማል። ያ ስሩ ታይም ሰዎች በኢቮሉሽን እየደመሩ የመጡበት ነው፣ ስቲል የመጣንበት ነው። ያ ሀሳብ ነው። ሀሳብ ሰው ከሌለ ሀሳብ የሚባል ያቆማል። የሰው ልጅ በሙሉ ቢሞት ሀሳብ የለም፣ እውቀት የለም፣ አቆም። ህይወትና ነፍስ አንድ አይደሉም ማለት ነው። ህይወት ማለት ኤግዚስተንሳችን ነው፣ መንቀሳቀሳችን ነው። ስለዚህ የሆነ ጊዜ የሚፈጠር የሆነ ጊዜ የሚጠፋ ማለት ነው። ህይወት ማለት ሰሜር ላይ ተፈጥረሽ ትሞቻለሽ፣ አለቅ፣ ይቋረጣል። ያ ኤግዚስተንስ የአንቺ ኤግዚስተንስ በዚህ አካል በዚህ ፊዚካል በዚህ ማንነት ኢቭን እንኳ አይምሮሽ ሌላ ቦታ እንኳ ቢሆን በዚህ ማንነት ድጋሚ የመኖር እድል የለሽም። በዚህ ማንነትሽ አንቺነትን ብቻ ከጊዜ ጋር ይያያዛል። ታይም ስፔስ የሚባል ነገሮች አሉ። ከነዚህ ጋር ተያይዞ በዛ ስፔስ በዚህ ታይም ላይ ልትገኝ የምትችይው ብቸኛ በዘመናት መካከል ወይንም በኢንፊኒቲስ ኦፍ ታይም ወይንም ዘላለም በሚባለው መካከል ለመጀመሪያ ኤግዚስት አድርገሻል። ከጠፋሽ ጠፋሽ፣ ድጋሚ የሚባል ነገር የለም።
ነፍስ የምትባለው ለመልስ የተፈጠረች ታይም ሊሚትድ ውስጥ ያለሁትኝ እኔ ለምሳሌ በጊዜ ውስጥ የተፈጠርኩትኝ እኔ ወይም አንተ ልክ ስንሞት ወይም ህይወት ያበቃ አፈር ስንከደን ከታይም ባውንደሪ ነው የምንወጣው። የለሽም በቃ ከዛ በኋላ የለሽም። ተርሚኔት የለሁም ማለት ለዚህኛው ዓለም ኤግዚስት ማድረግ አልችል ይሆናል እንጂ እኔ ግን አለሁ ነው የነፍስ ኮንሰፕት። አሁን ነፍስ የምትባሏ ኤግዚስት አታረግም፣ የለሽም ናት። ነፍስ የሚባል አካል የለሽም። እኔ ጠፋለሁ አለቀ በቃ። ነፍስ እኮ ኩሙሌቲቭ ነው፣ የእያንዳንዷ ሴል ድምር ውጤት ነች አንቺ። እያንዳንዷ ሴል ማስረዳይ ለምሳሌ ያቺ የመጀመሪያዋ ፕሮሰስ ጀምራ አድጋ 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 እየተባዛ ነው እኔ ራሱ ማህፀን ውስጥ ሰው የሆንኩት አይደል? ይሄን ቅርጽ ያስኩት፣ ይሄን ቅርጽ አይደል የሆነች ጥንጥዬ ቅርጽ ያስኩኝ። ከዛ ከተወለድኩ ሰዓት ጀምሮ ደግሞ እያደኩ እዚህ ጋር ደርሻለሁ። እሷን የጀመራት ያቺን ፖይንቷን የጀመራት ነገር ነፍስ ምን በለው ፈጣሪ ምን በለው የሆነ ነገር ብቻ አለ። ያንን የጀመረው ሊጨርሰው ነው ወይ ነው ጥያቄ። እዚህ ጋር አፈር ላይ ያለብሰኝ ነው ወይ ነው። አንቺ በምን መልኩ ራስሽን ባልሆነ መልኩ ኮድ ኦፍ ፕሮግራሚንግን ልታስተላልፊ ትችያለሽ። ኮድ ኦፍ ፕሮግራሚንግ ማለት ለምሳሌ ዘርሽ መውለድሽ ማለት ነው። መውለድሽ ኮድ ኦፍ ፕሮግራሚንግ እንጂ አንቺነትሽ አይደለም። አንቺነትሽ አንቺ ነሽ። አሁን ስለ አንቺ ነፍስ ነው ያወራነው። ያ አሁን ለምሳሌ እኔ እንደዚህ አሁን ልንገርክ በህልሜ ህልማ ያለው እኔ ህልሜን በጣም እንደውም ቀኑ ሙሉ ብተኛ ራሱ ደስ ይለኛል። እዛ ምንም አልከፍልም። አስተውለህ ከሆነ ህልም ካየ የሆነ ቦታ ትሄዳለህ፣ ሁሉ አክሰሰብል ነው። እዛ ውስጥ ያለሁት እኔ መልኬን እንኳን አላውቀው። ያ ሳይቶች ስለማታውቂ ስልኬን ይዤ አላውቅም ምንም። አሁን የዚህ አይነት ላይፍ አይደለም። ሶስተኛ በህልም ውስጥ ብዙ ጊዜ ሶስተኛ አካል ነው። ራሱን ማንም ማየት አይችልም። ያ ስለዚህ ራሴን እንኳን አይቼ አላውቅም። በእርግጥ አሁን ባለው ህይወታችንን ራሳችንን አይተን አናውቅም። ይሄ ምን ያመለክትሻል? ህልም ማለት የራስሽ የሐሳብ ቅንብር መሆኑን ነው። ምክንያቱም አሁን እኔ ፊዚካሊን ስለራሴ ላስብል ግድ ፎቶ ማየት አለብኝ፣ አሊያም መስታወት መመልከት አለብኝ። ራሴን ለማስታወስ ፎቶ ሳይ ወይንም መስታወት ሳይ ነው ማስታወሰው። ራሴን ፊዚካሊ ማየት ስለማልችል በህልሜ ውስጥ የማየው ራሴን አይምሮች ስለሌለ ያ መልክቴ ራሴን እንደዚህ የሚሆንባቸው ለምሳሌ የወደፊቱን የሆነ ነገር ሀፕን ሊያደርግ የሚችለውን ነገር የሚያዩ ሰዎች አሉ። እሱ የሐሳብ ቅንብራቸው ነው። ስማርት ገስ ምክንያቱም የሰው ልጅ ላይፉ ፕሪዲክቴብል ነው፣ ተተርጓሚ ነው። አሁን ለምሳሌ ልንገርሽ፣ በተለምዶ ምናልባት 4 ሰዓት ላይ የምተኝ ከሆነ በቃ 4 ሰዓት ላይ ትተኛለሽ ብዬ ላስብ ይችላል። ጠዋት ትነሳለሽ ብለን ጠዋት ስራ ልትሄድ ትችላለሽ ካል ትሄዳለሽ። ተመሳሳይ ራውቲን የሆነ ነገር ነው። ለምሳሌ ተፈጥሯል ብለህ የማታስበው ነገር ከ2 ዓመት በኋላ ጦርነት ሲፈጠር ብዙ እንግዲህ ስፔሻሊ ሃይማኖት አካባቢ ሰዎች ይሄን ነገር ይላሉ። አንዳንዴ ሀፕን ያደርጋል። ስማርት ገስ ነው። ለምሳሌ እሱን ለምን ልበልሽ፣ ጓደኛሽን ልታናጃት እንዲህ ብዬ አናድዳታለሁ ብለሽ ልታቂ ትችያለሽ። ከዛ ሄደሽ ተናግረሻት ትናድዳለች፣ አግሬሲቭ ትሆናለች። ዋይ ዛትስ ዩር ስማርት ገስ። ባትናደድ ስለማውቃት ቢሆንስ ምን እንደሚያናዳት ስለማውቃት ያ ማለት ምን እንደሚያናዳት ታውቂያለሽ። አይምሮአችን አናላይቲካሊ ካልኩሌት ያደርግና የሚነግረን ነገር ስማርት ገስ ስለሆነ ፕሮባቢሊቲውን ይጨምረዋል ነው ሀፕን ያደርጋል አይደል? እኔ እንደዚህ ብያለሁ። ሌላው ደግሞ በጣም ቴክኒካል ጀርገናይዜሽን የሚባለው ወይንም ሙያዊ ማጭበርበር የተቀራረቡ ትርጉሞች መስጠት። በተለይ ህልሞች ድግስ እየደገሽ ብታይ ሀዘን ሊያጋጥምሽ ነው ብሎ ከዛ በወር ውስጥ ቢያጋጥምሽ አይተሻል ስማርት ገስ እንደሆነ ወይንም በቃ እንትን ከሆነ ምንድነው እያለቀሽ ከሆነ እንትን ታገኛለሽ ምናምን ደስ ይልሻል ምናምን ከተባልሽ ስፔኩሌት አድርገው በትክክል በዚህ ሰዓት በዚህ ቀን በዚህ ታይም በዚህ ስፔስ ላይ በዚህ እንደዚህ ሀፕን ትሆኛለሽ የሚል ትርጉም የለም። ገስ ነው የምልሽ። ለዚህ ነው ያ ስማርት ገስ ከተነገረሽ ብዙ ገሶች መሃል ለምሳሌ አንቺ በጣም ታውቂያለሽ ስማርት ለምሳሌ የትንቢት ወይንም ፕሮፌሳይ እናደርጋለን የሚሉ ከነገሩሽ አንቺን በጣም ወደሆነ አቴንሽን ውስጥ ወይም ኦብሰሽን ውስጥ ይከቱሻል። ከዛ በኋላ ነፍ ነገሮች ይነግሩሻል። ማአት እንዲቶኛ ከዛ ውስጥ አንቺ ፒክ የሚያደርገው አይምሮሽ የትኛው ነው? ስለ አንቺ ብቻ የሚመርጠው የነገሩት እኮ ማአት ነገር። ስለዚህ ወዲያውኑ እንትን ስትይ ስማርት ገስ አድርገዋል ማለት ነው። አክቹሊ እነሱ ኢንፎርሜሽናል ትንቢትም አላቸው። እሱ እንዳለ ዳታ ኮሌክት ያደርጋሉ። እሱ እንዳለ ሆኖ ለምሳሌ በዚህ ሳምንት እንኳን አዝነሻል ምን የሰው ልጅ በሳምንት ውስጥ ላይ ማያዝንበት አጋጣሚ አይኖርም። ማናዝንበት ምንም ምክንያት አይኖርም። በጣም ገንዘብ ተቸግረሻል ቢልሽ
በዚህ ሳምንት ማትቸገሪበት ጊዜ የለም። ስማርት ገስ ነኝ አንቺ ምናልባትም በዚህ ሳምንት አቀራርበሽ ልተረጉም ትችላለሽ። ከዛሬ 15 ቀን በፊት የነበረውን አይምሮሽ በዚህ ሳምንት እንዳደረገው ምን ሊያደርግ ይችላል? ሪድ ሊያደርግ ይችላል ነው። ሶ እንደዛ ከሆነ ይሄ ህልም የምንለው ነገሮች በሙሉ ራሳችን ፋብሪኬት የምናደርገው አይምሮአችን የሚፈበርከው በጣም ኢንጆይ የሚያደርግ ኢንተርቴይንመንት ኤሪያ ሊሆን ይችላል፣ ወይ ሆረር ሊሆን ይችላል፣ ወይንም አድቬንቸር ነገር ሊሆን ይችላል። እንደዛ ሊሆን ይችላል። ሶ ራስሽን ግን አታይም። በህልም ውስጥ ማንም ራሱን አያይም። እውነት ነው ጋሼ። ነፍስ የለችም እያለኝ ተከታትያለሁ። እኔ የኔ ንግግር ከቃል ወደ ቋንቋ የወረደ ስለሆነ ይከብዳል እና ከዚህ በፊት በልምምድ እንዳየሁት ለማቅለል እሞክራለሁ። በሚታወቅ ነገር ተነስቼ ወደማይታወቀው ወይም ከሚታየው ተነስቼ ወደማይታየው ልሄድ። አሁን ለምሳሌ ሀገር አለችኝ፣ ለሁላችንም ወክዬ እኔን ሀገር አለችኝ። ሀገሬ አህጉር አላት፣ አህጉር ደግሞ ዓለም አላት፣ ዓለም ደግሞ ዩኒቨርሳል ናት። አሁን ፊዚካል አለኝ፣ ፊዚካሌ ቦዲ አለው፣ ቦዲ ማይንድ አለው። አሁን ማይንዴስ ምን አለው? ከሰማይ ንቃተ ህሊና እስከ መሬት ህዋስ ድረስ አለው። ስለዚህ አሁን የማይንዴ ሴሎች አንቴና ከሰማይ እስከ መሬት ከመሬት እስከ ሰማይ እንድመላለስ የማይንዴን ሴሎች አንቴና ከህዋሴ ጋር ማገናኘት አለብኝ። ህዋሴ ደመነፍሳዊ ነው። ከዚህ በላይ ከዚህ ከቁስ አካላዊነት በላይ አሁን ይህንን ለመግለጽ ለሰው ግር እንዳይል አሁን አለ ክስተት አለ፣ ሰዓት አለ። ሰዓት ቀርጾኛል፣ ክስተት ወልዶኛል፣ አሁን ፈጥሮኛል። ስለዚህ ከተፈጠርኩበት ከአሁን በተወለድኩበት ክስተት ወደ ተቀረጽኩበት ሰዓት መጥቻለሁ። አሁን በ24 ሰዓት ሴራ ውስጥ ነኝ። ይሄ ደግሞ ፕሮግራም አለው፣ ሲስተም አለው። በዛ ሲስተም ውስጥ ነኝ ያለሁት ማለት ነው። በምን በፊዚካሌ በቦዲ በማይንዴ ከዛ ጋር ኮኔክሽኔ ተቋርጧል ማለት ነው ካላስቀጠልኩት። ስለዚህ እዚህ ጋር እውነት ነው፣ እዚህ ጋር አምላክ የለም፣ እዚህ ጋር መንፈስ የለም፣ እዚህ ጋር ነፍስ የለም፣ እዚህ ጋር ሰብ የለም፣ እዚህ ጋር ስጋ የለም፣ እዚህ ጋር ቁስ የለም፣ እዚህ ጋር አውሬ የለም፣ እዚህ ጋር ደመነፍስ የለም። ምንድን ያለው? ይኸው ፊዚካል ቦዲ ማይንድ አለ እና ፕሮግራም አለ፣ ሲስተም አለ እና በዚህ ሲስተም ውስጥ ለዚህ ፕሮግራም እኔ መሀይም ነኝ። ኦኬ ለምን 43 ዓመት ሙሉ ዋጋ ከፍዬ ከዚህ ማይንድ እና ከዩኒቨርስ ሰብሬ ወጥቻለሁ። ምን ነው የሰበረውና የወጣው? ይሄ ወደዚህ ስመጣ ልብ በይ፣ ከአሁንነት መፈጠር፣ በክስተት መወለድ፣ ወደ ሰዓት መቀረጽ እና ወደዚህ ዩኒቨርስ ዓለም አህጉር ሀገር በአባትና በእናት ሩካቤ ስጋ አልቦ ህግ ህፃን ሆኜ ወንድ ህፃን ሆኜ ተወለድኩኝ። እላይ ግን ሳልወለድ በፊት ነበርኩኝ በአልፋና ኦሜጋ በሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን። ኦኬ ስለዚህ ከአሁን በክስተት ወደ ሰዓት መጥቼ ጠፍቻለሁ ማለት ነው። በመወለድ ሞቻለሁ። ልብ በይ፣ በመወለድ ሞቻለሁ፣ በመቀረጽ ጠፍቻለሁ። ስለዚህ ማንነቴን መፈለግ አለብኝ። ይሄ ማንነቴ አይደለም ማለት ነው። ወደዚህ መጣሁኝ። ስለዚህ ይሄንን ለመግለጽ ያህል ከአሁን እና ከሚኖር በድንግል ባለ የሚተካካ ለረጋ ወደ ነበረና ወዳለፈ ተከሰትኩ፣ ወረድኩ፣ ተጸነስኩ፣ ተወለድኩ፣ አደግኩ፣ አረጀሁ፣ ሞትኩ፣ ተቋረጥኩ። አሁን ተቋርጫለሁ ማለት ነው። ከዚህ ውጭ ሲኦልና ገሃነም የለም እና ከመንግስተ ሰማይና ከገነት ወደዚህ ሲኦልና ገሃነም መጥቻለሁ ማለት ነው። እዚህ ጋር ኦኬ ይሄ ማይንዴ የተሞላውን የሚያስተጋባ የገደል ማሚቱ በቀቀን እንጂ በራሱ የሚያመነጨው የለም። ስለዚህ እዚህ ጋር ያነበብኩትን፣ የተማርኩትን፣ የተሰበኩትን፣ የተሞላሁትን ነው እማቀው። ስለዚህ እዚህ ጋር ማንነት የለኝም። ይሄ ማንነት አይደለም። በዚህ አልመዘንም፣ አልለካም። የኔ ማንነት ያለው በመንፈስ ነው። መንፈስ ደግሞ ያለው በሰማይ ነው ማለት ነው። ሰማይ ስንል አሁን ለማለት ፈልጌ ነው፣ ግር እንዳይል። ሃይማኖታዊ አይደለም ይሄ፣ ፖለቲካዊ አይደለም ይሄ። ምን ማለት ነው? ፖለቲካዊ ወይም ፍልስፍና አይደለም ይሄ። ሃይማኖታዊ ወይም እውቀት አይደለም ይሄ።
ይሄ ሳይንስ ነው። የሳይንስ ፎርሙላ የቴክኖሎጂ ቀመር ባለቤት ነኝ። ኦኬ ሳይንስ ኦኬ አሁን የለም እዚህ ጋር በፍልስፍና ቲዮሪ ኦኬ ሳይንስ ብለው ተጭበርብረን እያጭበረበርን ያለ ነው ራሳችንን በግብዝነት እያታለልን። ምክንያቱም ሳይንስ ቢኖር ንቃተ ህሊና አለ፣ አሸናፊነት ስነ ልቦና አለ። እቺን መንግስተ ሰማይና ገነት ማድረግ እንችል ነበረ። ኦኬ እና ሰው በጣም ከፍታውን እና ጥልቀቱን ኦኬ በንቃቱ ከፍታውን በማሰቡ ደግሞ ጥልቀቱ ላይ ይሆን ነበረ እና እዚህ ጋር ለጊዜያዊ እንደመጣ እዚህ ጋር በመክሊት ይጠየቅ ነበር። እንግዲህ የህፃንነት መክሊት አለ የምንጠየቅበት፣ ያ ተቀይሮብናል። የወጣትነት ምኞት አለ የምንፈተንበት፣ ያ ተበርዟል። የጎረምሳ ይኮረዳ ተመስጦ አለ የምንዋሃድበት፣ ያ ተቋርጧል። የጉልምስና ተሰጥኦ አለ የምንሻገርበት፣ ያ ፈርሷል። የሽምግልና ተስፋ ህይወት፣ ቃል፣ እውነት፣ ጥበብ አለ፣ ያ ተዘግቷል። ስለዚህ እዚህ ጋር ባልገባውና ግራ በገባው ሁኔታ ነው ያለ ነው እና እንዳሉት እዚህ አምላክ የለም። እንግዲህ ቅድም የዘረዘርኩት የለም። ስለዚህ ነገር ግን እዚህ አይኑር እንጂ እኛ ከዛ ነው ተቋርጠን ወደዚህ የመጣ ነው። ስለዚህ የሰው ልጅ አይሞትም። ኖሮ የሚሞትና ሞቶ የሚኖር ዘላለም አዳም የተቀባ ህይወት ሰው ነው። ስለዚህ ወደ ሰውነታችን ወደ ተፈጥሯችን መመለስ አለብን። እዚህ ጋር ልንጠየቅ ልንፈተን የመጣ ነው ማለት ነው። ስለዚህ እዚህ ጋር ይሄንን መረጃና አቅጣጫ ስተውን እዚህ ጋር የተሞላነውን ያነበብነውን እንጂ የምናስተጋባው ከራሳችን መንፈስ ሐሳብ ወይም ከቃል ጥበብ አይደለም። ቃል ዋና ነው። ቋንቋ አረም ነው። ስለዚህ ሕፃን ሆነን ስንወለድ አረም ቋንቋ ንግግር ነው የሞሉን ወይም ፍልስፍና ቲዮሪ ነው የሞሉን። ስለዚህ ፍልስፍና በራሱ ጥያቄ ነው። ስለዚህ ከፍልስፍና ጥያቄ ተነስተን ለሳይኮሎጂ ተፈትነን የኮምፒውተር ተዋህደን በቴክኖሎጂ ተሻግረን ወደ ሳይንስ ወደ አሸናፊነት ስነልቦና ወደ ንቃተ ህሊና እንዳንደርስ ፖለቲካል ሳይንስ ርዕዮተ ዓለም ነው። አረም አስተምህሮና አረም ትምህርት ነው የሰጡን የቁጥር የቋንቋና የቀለም ትምህርት እና ይሄ ነው ያጠፋል። ልንከሰው አይገባም። ሊያገለግለን ለዚህ ያስፈልጋል። እውነት ነው። አያስፈልግም አይደለም። አሁን እሳቸው ሲዘረዝሩ ኦኬ የተናገሩት ይሄ ከጥናት ካነበብነው ከተማርነው ነው። ግን ህይወት አይደለም ይሄ። ኦኬ ትምህርት ህይወትን አይሰጥም። ትምህርት ተፈጥሮን አይሰጥም። ትምህርት ፍጥረትን አይሰጥም። ትምህርት ዓለምን አይሰጥም። ትምህርት ልሳንን አይሰጥም። ትምህርት እዚህ ጋር ላለው ያገለግላል። ነገር ግን ይሄ ትምህርት መሰረቱ ከሳይንስ አይዲያ መሆን ነበረበት ወይም ከሳይንስ ሪያሊቲ መሆን ነበረበት። ይሄ አሁን ከፍልስፍና ቲዮሪ ሆነና እኛ ያልገባንና ግራ የገባን በዚህ ተወስነን ተገድበን ኦኬ በድክመታችን በፍርሃታችን አስሮናል ማለት ነው። እና ከዚህ ለመውጣት ስንል ነው ሁላችንም የተለያየ አይነት አታይና አመል ይዘን እየተጠፋፋን እየተሳሰርን ያለ ነው ማለት ነው። ምክንያቱም ያ ሁለንተናዊ እይታ ያለው ከዚህ በላይ ነው። ይሄ አይን ኦኬ የተወሰነ ነው የሚያየው፣ የተገደበ ነው። ሌላ ጥልቅ የማንነታችን አይን አለ። ኦኬ የጥበብ አይን አለ። ያ 360 ዲግሪ ነው ሁለንተናዊ እይታ። ይሄ ከ0 ዲግሪ በታች ነው የሚያየው፣ የተገደበ የተወሰነ ነው። ስለዚህ እኛ ከዚህ መውጣት አለብን። ወደዚህ መጥተን ነው እኛ ይሄ ወደኛ ጋር መጣም እኛ ነን ወደዚህ መጣ ነው እና ነፍስ አለ። በአጠቃላይ በትክክል አምላክ እድል ፈንታ ፍቅር ሰው አለው። መንፈስ ተስፋ ቃል ማንነት ሰው አለው። ነፍስ ተሰጥኦ ጊዜ ነፃ ፈቃድ ሰው አለው። ተመስጦ ሰብ ተመስጦ ሰው የተቀባ ህይወት ሰውነት ሰው አለው። ደመ ነፍስ ስበት ግፊት ውቅር ሰው አለው እና የነዚህ ተዋህዶ ትስስር መመጋገብ መስተጋበሩን ወደዚህ አምጥተን ይሄንን ልንኖር ከዚህ የተቋረጥነውን ማስቀጠል አለብን። ያን ሊያቋርጥ የሚችል ደግሞ ግብረ ገብ ነበረ እና መጽሐፍ ላይ የጥበብ መጀመሪያው እግዚአብሔርን መፍራት ይላል። አሁን እግዚአብሔርን ስንፈራ ጥበብ ይኖረናል። ጥበብን በጥናት በምርምር አናገኝም። በፍጹም ልብ በፍጹም እውነት ለፈጣሪ አለ። ሰው ሰብኮን አይደለም። ሰው
ነግሮን አይደለም፣ ሃይማኖት ሰብኮን አይደለም፣ ፖለቲካም ደስክሮልን አይደለም፣ ትምህርትም አስተምሮን አይደለም። በራሴ አሁን ትምህርት ቀርጾኛል። ይሄንን መሰወር የለብኝም። አባትና ተወልደውኛል። ይሄን ማቋረጥ የለብኝም። ከዛ በኋላ ነው ፈጣሪን ኦኬ። እዚህ ጋር ብዙ ጥያቄዎች፣ ነጠላ ዝርዝር እልፍ ጥያቄዎች አሉ። ሁሉም ጋር ቢሄድ መልስ ማላገኝላቸው። ስለዚህ መልስ የት ነው የማገኘው? ኦኬ ፈጣሪ አለ ይባላል። በትክክል አለ ወይ? ራሴን ነው የምጠይቀው። ማንም ጋር መፈተሽ መመርመር እችላለሁ። ነገር ግን ከውስጤም ጋር አሁን ከውስጥ ወደ ውጭ ወጥቻለሁ ማለት ነው። ስለዚህ ከውጭ ደግሞ ወደ ውስጥ መመለስ አለብኝ። አሁን ውጭ ምንድነው? ውስጥ ምንድነው? ውጭ ይሄ ዩኒቨርስ፣ ዓለም፣ አህጉር፣ ሀገር፣ ቁስ አካላዊነት ነው ማለት ነው። ስለዚህ ውስጥስ? ውስጥ 3 ዓለም አለ ማለት ነው። ምክንያታዊ ዓለም አለ። ከዚህ ዩኒቨርስ በላይ ምክንያታዊ ዓለም አለ። ሳቢያዊ ምድር አለ። ሁለንተናዊ ሰማይ አለ። ያ ማለት እኔ ነኝ። እዚህ ጋር ፊዚካል አለ፣ ቦዲ አለ፣ ማይንድ አለ። ልክ እዛም ምክንያታዊ ዓለም አለ። ኦኬ አእምሮ የምንለው እዛ ነው ያለው። እዚህ ጋር የለም አእምሮ። በልምድ ነው አእምሮ የምንለው። ይህንን በኋላ እንሄድበታለን። አሁን ምክንያታዊ ዓለም አእምሮ አለ። ሳቢያዊ ምድር አንጎል አለ። ተመስጦ የሚያሰላስል ሚዛን፣ የሰብአዊነት ሚዛናችን እዛ ነው ያለው እና ከዛ በላይ ደግሞ ሁለንተናዊ ሰማይ አለ። እዛ ደግሞ ንቃተ ህሊናችን ማንነታችን ያለው እዛ ነው። አሁን ነው ያ ማለት ነው። አሁን ነው ሁለንተናዊ ሰማይ የምንለው ንቃተ ህሊናና አሸናፊነት ስነልቦና ነው። እሱ አሁን ነው ማለት ነው እና ሳቢያው ደግሞ እሱን ክስተት እንለዋለን። ምክንያታዊ ዓለምን ደግሞ ሰዓት እንለዋለን። አሁን ከዛ አሁን 360 ዲግሪ ፀሐይን፣ 270 ዲግሪ ጨረቃን፣ 180 ዲግሪ ኮከብን፣ 90 ዲግሪ መሬትን እና 0 ዲግሪ ጨለማን። አሁን እኛ ከጨለማው በታች ብላክ ሆል ይባላል። የት ነው ብላክ ሆል? ኦኬ እዚህ ነው፣ ብላክ ሆል ውስጥ ነው ያለሁት ማለት ነው። ምክንያቱም ከአሁን በክስተት ወደ ሰዓትና ወደዚህ ብላክ ሆል መጥቻለሁ። አሁን ስወለድ ሞቻለሁ ማለት ነው። አሁን ሞቻለሁ። ስለዚህ ዳግም ትንሣኤ አለኝ ማለት ነው። ስለዚህ ዳግም ትንሣኤን በህፃነቴ መክሊቴን ካልተጠየቅኩ፣ በዛ ደግሞ ተገንብቼ በአመል ወደ ወጣትነቴ በምኞት ካልተፈተንኩ፣ ተስፋ፣ ቃል፣ ህይወት፣ እውነት ወደ ጥበብ መመለስ አልችልም ማለት ነው። ይህንን ነው የዘጉብን፣ ግብረገብን ያቋረጡብን። እውን አለ። ኦኬ እውን ስላለ እውን ጥልቅ ነው። በጥልቅ እውን ውስጥ ሙሉ ራእይ አለ። እውን ቀኝ ነው፣ ጥልቅና ቀኝ ነው እውን። ራእይ ደግሞ ሙሉና ፊት ነው። ህልም ደግሞ ብዙና ግራ ነው። አልቦ ኋላና ሰፊ ነው። ጀርባ ቅዠት፣ ጀርባና ነጠላ ዝርዝር እልፍ ነው። ስለዚህ እውን አለ ቃል ነው። ራእይ አለ ጊዜ ነው። ህልም አለ ሰው ነው። አልቦ አለ ቦታ ነው። ቅዠት አለ ቋንቋ ነው። ስለዚህ ቅዠት ቋንቋ ነው አሁን እየቃዠው ያለሁት ማለት ነው። ከእውን ቃል ግን ወደዚህ ወደ ቅዠት ቋንቋ አውጥቼ ነው። ስለዚህ የኔ ንግግር ለማንም አይጠቅምም፣ ለኔም አይጠቅምም ማለት ነው። ነገር ግን ይሄ ቋንቋ ፍልስፍና ነው። ያ ቦታ እውቀት ነው። ያ ደግሞ ሰው ሙያ ነው። ያ ጊዜ ልብ በይ ክህሎት ነው። ያ ቃል ጥበብ ነው። ስለዚህ የሰው ልጅ ምን አለው? ጥበብ አለው፣ ማሰብ ይችላል። ክህሎት አለው፣ ማስተዋል ይችላል። ሙያ አለው፣ ማሰላሰል ይችላል። እውቀት አለው፣ ማስተዋስ ይችላል እና ፍልስፍና አለው፣ ማነብነብ ይችላል። ስለዚህ እነዚህ ሁሉ የሰው ናቸው። እነዚህ ግን ተቋርጠናል፣ ይሄንን አላገኘንም። ስለዚህ የኛ ፍቅር ከፍታ ነው። የኛ ማንነት ጥልቅ ነው። የኛ ነፃ ፈቃድ ሙሉ ነው። የኛ ሰውነት ብዙ ነው። የኛ መልከ ጸዴቅ ሰፊ ነው። የኛ ስም ነጠላ ዝርዝር እልፍ ነው። ስለዚህ የኛ ቁጥር ዝቅታ ነው። ስለዚህ መነሻ ዝቅታ ፍትህ አለን። ልብ በይ መድረሻ ደግሞ ከፍታ ነፃነት አለን። ስለዚህ ከዛ ተቋርጠን ነው እዚህ ያለ ነው። ስለዚህ እዚህ ሞተናል። አሁን ሞተን ያለ ነው። ስለዚህ ህይወት ልናገኝ ወደ ህይወት እውነት መሄድ አለብን። አሁን መሞታችንን ህይወት አድርገን ስለያዝነው ሞትን እንፈራለን፣ እንሸሻለን። ነገር ግን ሞት ውስጥ ያለ ነው። የትም ብንሄድ ይኸው እየተራወጥን አላገኘንም።
ይልቅ ወደ ጦርነት፣ ወደ ወንጀል፣ ወደ ጥፋት፣ ወደ ችግር፣ ወደ ድህነት፣ ወደ ስነ ምግባር ጉድለት፣ ወደ ብልሹ አስተዳደር፣ ወደ ክህደት መተን ግራ ገብቶናል። ኦኬ ሁላችንም በቃ እየታገልን ነው በራሳችን። ኦኬ እና አሁን እኛ ስንኖር ነው ማየት የምንችለው። የሚያኖረን አሁን ነው፣ የፈጠረንም አሁን ነው። ኦኬ አሁን የኖረ ዛሬን ያያል። እኛ እኮ አሁን ኖረን ዛሬን አይተን አሁን የኖርነውና ዛሬ ያየነውን አይደለም እየተናገርን ያለ ነው። እዚህ ጋር ከህፃንነት ጀምሮ የተሞላብንን ፕሮግራም ሲስተም ነው እየተናገርን ያለ ነው። ስለ ራሳችን እንኳን የምናውቀው ነገር የለም። ሞት አለ፣ አዎ አለ። ነገር ግን ሞትን በሞት እናውቃለን አናውቅም። ሞትን የምናውቀው በህይወት ነው። ሞት ቋንቋ ነው፣ አናውቀውም። ህይወት ነኝ ብሎ ነው የሸወደን፣ እኛም የተሸወድ ነው። ስለዚህ ሞትን እንፈራለን። አዎ ሞት ፍርሃት ነው፣ ህይወት ግን ድፍረት ነው። ስለዚህ እኛ በድፍረታችን በህይወት ድፍረታችን የሞት ፍርሃታችንን መግዛት እንችላለን። አሁን የደመነፍስ ሞት አለ፣ የአውሬ ፍርሃት አለ፣ የቁስ ተሸናፊነት አለ፣ የስጋ ድክመት አለ። እኛ ግን ከዚህ በላይ ሰብነን ሚዛን ጠባቂ። እንደገና ደግሞ ነፍስ ብርታታችን ነው። አሁን የስጋ ድክመታችንን በነፍስ ብርታት መምራት እንችላለን። ስጋ የምንለው እውቀት ነው፣ ነፍስ የምንለው ክህሎት ነው። እኛ ሰብ ሙያ ነን። ስለዚህ አሁን ይህን በደንብ እንዳይከብዳቸው ለማቅለል ሐሰት አለ፣ ነገር ግን ሰው ሐሰት አይደለም። እውነት አለ፣ ነገር ግን ሰው እውነት አይደለም። አሁን ታዲያ ሰው ምንድን ነው? ሰው በሐሰትና በእውነት መሃል በተጠያቂነት ሚዛን ጠባቂ ፍጥረት ነው። ኦኬ ዳኛ ነው። ስለዚህ ሐሰት መንገድ አለው፣ እውነትም መንገድ አለው እና በሐሰትና በሰው መሃል አልቦ ሕግ ሃይማኖት አለ። አሁን እዚህ ሴጣን የለም፣ ሰው የለም፣ እግዚአብሔር የለም። ነገር ግን ከዚህ በላይ ሴጣን በምክንያታዊ ዓለም ቁጥር ሆኖ አለ ሊያሰላን። ኦኬ ክፉ አይደለም ማለት ነው ሴጣን። እኛ ነን ሴጣን ያደረግነው። እዚህ ሴጣን መነሻችን ፍትህ ነው። ኦኬ ሰው ደግሞ ተዋህዷችን ሚዛን ነው። ኦኬ እግዚአብሔር ደግሞ አህዷዊነታችን ወይም አዳማዊነታችን ነፃነት ነው ማለት ነው። ስለዚህ ከዛ ተቋርጠን መተን እዚህ ተጠይቀን ተፈትነን ልክ ሁላችንም ልጆቻችንን ትምህርት ቤት ወስደን ኦኬ አስተማሪው ይመዝናቸዋል አይደለም በደንብ የተከታተሉትን። እዚህም እኛ ያ ከዚህ ጋር ብናስተያየው እኛ በጥፋት ኦኬ የአፍራሽ አስተሳሰብ አዝማሚያ ያለን ኦኬ ስሜት የሚሰራብን በቁስ ፍላጎት የሚሰራብን አለ። እንደገና ደግሞ በመንፈስ ፈቃድ የሚሰራልን አለን በጥበብ። አሁን ሁለት ገዢዎች አሉን ማለት ነው። አንዱ በአፍራሽ የሚገዛን በቁስ ፍላጎት በድክመታችን ነው። የቁስ ፍላጎት ድክመታችን ነው። ሴጣን በድክመታችን ነው። ኦኬ ራሱ ሴጣን ድክመታችን ነው። እኛ ማንምና ምንምነት ነን። እግዚአብሔር ደግሞ ኃይላችን ነው። ስለዚህ የእግዚአብሔርን ኃይል ይዘን ኦኬ እንዴት ነው ሴጣን ሊያሸንፈን የሚችለው? ያው ከሁለታችሁም ሀሳብ የተረዳሁት አንድ ነገር በሁለታችሁም ጎን ሞት አለ ግን ስቲል ያ እንደ ፐርሰናል ፊሎሶፊ ወይም ፐርሰናል ሳይኮሎጂ ክሌም ወይም ዲፊኒሽን ሊኖር ይችላል። ከሱ ጋር ማነቃጭም አክቹዋሊ ፊዚካል ዓለም ነው ኤግዚስት እንድናደርግ ያደረገን እና ስቲልም ፊዚካል ነን እኛ። ኤግዚስት ዲኒያል ኦፍ ወይም ቨርቹዋል ነን የሚል ሀሳብ የለኝም። ወይንም የትኛውም አመክንዮ ወይንም ሎጂክስ ኤክስተርናላይዝ የማድረግ ባህሪም የለኝም። ኤክስተርናላይዝ ከማድረግ ሞሮፍ ፊሎሶፊን እንደ ሃይፖቴሲስ ተጠቅሞ ሳይንስ ከፊሎሶፊ ምንድነው ፕራክቲካል የሆነ ግሩፕ ሪያሊቲን ነው የሚያመጣው። ሰብጀክቲቭ አይደለም ወይም ግለሰባዊ እውነትን አይደለም ዲፋይ የሚያደርገው። ሶ እሳቸው ካሉት በጣም እንትን ያለኝ ያ ሀሳቦችን ወይም የሀሳብ ላየሮችን ወይም ሜንታል ላየሮችን በዚህ መልኩ አስቀምጦ ፊሎሶፋይ ማድረግ አክቹዋሊ ቅርታ ፊሎሶፋይ ላይሆን ይችላል፣ ሳይንስ ሊሆን ይችላል። ግን ፊሎሶፋይ ማድረግ ዳትስ ጉድ ሰምታይምስ እንትን ሊል ይችላል። ዲፊኒሽኖችን ማስቀመጥና በተለይ ደግሞ ቅድም ከነፃነት ከፍሪደም አንጻር ራስን ፍሪ ማድረግ የሚጀምረው ኩዌስችን ከማድረግ እና ራስን ከመመርመር ራስን ከማየት ስለሆነ
እሳቸው ካታጎራይዝ ያደረጓቸው ነገሮች እንደ ፐርሰናል ሳይኮሎጂ ምቹ ሊሆን ይችላል። ነገር ግን ወደ ሳይንሱ ስንመጣ ሳይንስ ኢዝ ሜትድ ነው፣ ሜቶዶሎጂ እንትን አይደለም። ራሱን የቻለ ብቻውን ተነጥሎ የመጣ እውቀት አይደለም። ሳይንስ ሜቶዶሎጂ ነው እና በሳይንሳዊ መንገድ የሚጠኑ የትኞቹንም እውነት ወይም ኤግዚስት ያደረጉ ኤግዚስተንሶች አሁን ነባራዊ ሁኔታዎች በሙሉ ሳይንቲፊክ ኖሌጅ ነው የሚባሉት። ሳይንሳዊ እውቀት አለ እኮ፣ ፊሎሶፊካል እውቀት አለ፣ ሳይኮሎጂካል እውቀት አለ፣ ሶሻል ኖሌጅ አለ። እውቀት ብዙ ነው። መጽሐፍ ቅዱስ ማወቅ እውቀት ነው። ባይዘው ስለ መጽሐፍ ቅዱስ ማወቅ ስለሆኑ እውቀቶች ኖሌጆች ናቸው። እነዛ ግን ሁሉም መሰረታቸው የሚጀምረው ሰው ከሰራውልን ዓለም ጀምሮ ነው። ማንም አሁን እኛ እዚህ የምናወራቸው በሙሉ ኤግዚስተንሶች ሰው ነው ቢውልድ አፕ ያደረገን። ቋንቋ አድጎ ነው እዚህ የደረሰው። በቃ ይሄን ከመጥራት ነው አይደል? ቃል ከመጥራት 200,000 ዓመታት ፈጅቷል። እነዚህ ፕሮላንጉጅ ምናምን የሚባሉት 200,000 ዓመታት። ይሄ አርኪኦሎጂካሊ የተጠኑ ጥናቶች ናቸው፣ ሳይንቲፊክ ዲስከቨሪዎች ናቸው የማወራው። እና ሰው እንግዲህ ቋንቋ እንዲያድግ አሁን 7100 ቋንቋዎች አሉ በዓለም ላይ 7100 ቋንቋዎች። እና እነዛ ቋንቋዎች ምን ይጠቅማሉ? አይምሮን ከማሳደግ ከማጎልበት፣ ፊሎሶፊካል ፓርት እንትን ከማለት አንጻር ጥቅም አላቸው፣ ቫሊዩ አላቸው። ሶ ወደ እንትኑ ስመጣ ያ ነፍስ በዛ መልኩ እሳቸው አሁን አንቺ ዲፋይን ባረክሽ መልኩ አይደለም ዲፋይን ያደርጉት። ለሚሳይ እንደ እቺን ተርም ልጠቀም ይቅርታ፣ ፊሎሶፊካሊ ነው ነፍስን ዲፋይን ያደርጓት። ምንድነው ትርጉሙ ነፍስ ሊኖረው የሚገባው እንጂ ሪል የሆነ ኤግዚስት ያደረገ የሚጨበጥ አይደለም ነው። አሁን ነው የኛ ኤግዚስተንስ፣ አሁን ነው የኛ ጋድ፣ አሁን ነው መገኛቸው መከሰታችንም አሁን ነው። the only thing ያልተረዳሁት ነገር ሰማይ የሚለው ሪሊ ከኛ አውት ኦፍ ስኮፕ ነው ወይ ብለው ዲፋይን የሚያደርጉት ከኛ ውጭ ነው ወይ ነው ወይስ እኛ ውስጥ ያለ የሐሳብ ላየር ነው የአስተሳሰብ ላየሮች ናቸው ወይ የሚለውን እሱን ይመልሱልኛል። ኦኬ እንደዛ ከሆነ ያ እንትን ፖዚቲቭ ነገር አለው። ምክንያቱም ሞር ምንድነው ኤክስፕሎር ከማድረግ አንጻር የሚጠቅም ቫሊዩ ስላለው በዚህ ልክ ኢትዮጵያ ውስጥ እንትን ብለዋል። እንትን ምንድነው ሀተታ ዘርዓ ያዕቆብን በልጅነት ይሆኛ አንብቤዋለሁ። እንግዲህ የፈላስፋው ዘርዓ ያዕቆብ ዘር የሆኑ የንጉሱ አላውቅም ሁለት ስላሉ ፈላስፋው ከሆኑ በ16ኛው ክፍለ ዘመን አካባቢ የነበረ ነው። he was in between Catholic and Orthodox አካባቢ የነበረ ኦርቶዶክስ ሳይሆኑ ተዋህዶ in between እና ምን ነበረ በጣም መገረምባቸው ሪሊ እንደ ኢትዮጵያ ፈላስፋ በጣም ፈላስፎች እንደዚህ እንትን የሚሉ ሰዎች ማበረታታት አለብንና ከሱ አንፃር በጣም ማደንቃቸው ሰው ነበሩ እና አነብ ነበር ደጋግሜ ኢቭን አንደኛው 101 የመጽሐፍ ቅዱስ ስህተቶች የዘርዓ ያዕቆብ 16ኛው ክፍለ ዘመን እኔ የደበኩትን እውነት ማን ያውጣው የሚል ጽሑፍ ማንበብ ያለው ከሱ አንፃር it was በጣም ፍሩትፉል ነው። እሱን እንዴት ነው ወደ ሳይንሳዊ ሜቶዶሎጂ አምጥተን ጀስቲፋይ የምናደርገው? ምክንያቱም ከዚህ የቀረቡ እንትኖች አሉ እንደ ኒውሮሎጂካል ሳይንስ፣ ሳይኮሎጂካል ሳይንስ፣ ሶሻል ሳይንስ ላይ ምናምን ተቀራርቦ የሚሰሩባቸው ነገሮች ናቸው። በተለይ ከኛ ሀገር ወጥተው ደግሞ ለሌላ ዓለም ሊተርፉ የሚችሉ ፖዚቲቭ ነገሮች እንዳሉ ሆነው ነው። ስቲል ዲፊኒሽን ላይ ልዩነት አለን። ያ ልዩነት አለ ግን ምልልህ ነበር መሰለኝ የፈለኩት ነው ላይክ ያላችሁበት መንገር ነው የተለያየ እንጂ ሞት ሁለታችሁም ጋር አለ። ግን ያልተረዳው ጋሼ ሞተን ያለ ነው ይላሉ። ሞተናል አይደል? ሞተን ነው በትክክል። አሁን እኛ ሙቶች ነን። በንቃተ ህሊና ሞት ነው ሞት የሚሉት። ያንተ ሞት ደግሞ ሞተናል። ከህይወት ቃል ወደ ሞት ቋንቋ መተን አሁን በሞት ቋንቋ በጣዖት ነው ያለ ነው። ኦኬ አልተረዳንም። በቁስ ፍላጎት ነው ያለ ነው። ፕሪ ኤግዚስት የሚያደርግ ኖሌጅ አለን ወይ? እሳቸው ያሉት ቀድሞ የነበረ ኖሌጅ ነበረ፣ አሁን ተበርዟል ነው። ተበርዟል ብቻ አይደለም መበረዙ አይደለም፣ በትክክል ተቋርጠናል ማለት ነው። ኦኬ አሁን ለዚህ እኮ ነው ኖሮ የሚሞትና ሞቶ የሚኖር ዘላለም ስለሆንን ነው አሁን። ኦኬ ስለሆንን አሁን ምን አለን? ዳግም ትንሣኤ አለን። አሁን ያቺ ፕሪ ኤግዚስት ያደረገችው ኖሌጅ ወይም እውቀት የት ነበረች ነው እኮ። ቆይ ላስታርቅልህ፣ የኔን ጥያቄ ልጠቅልልና ትነጋገራላችሁ። ያንተ ሞት ማለት ስሩ ፕሮሰስ የሚሄድ ነው እንደተረዳሁትኝ። ሰውየው
መጀመሪያ እስትንፋሱ ይቆማል፣ ከዛ ልብ ምቱ፣ ከዛ አእምሮ እያለ ፕሮሰስ አድርጎ ይሞታል ነው። አሁን በህይወት አለ ነው ያን የእሳቸው ደግሞ ህይወት ነበረን ተቋርጠን ሞት ውስጥ ያለ ነው። ሶ ይሄ ሁለት አፍተር ኦል በሁለታችሁም በኩል ሞት አለ። ግን ሰው የትኛውን ሞት ነው የሞተው ወይም የሚሞተው? ሞት ካለ ህይወት አለ ነው አፍተር ኦል። እሺ እሳቸው መነሻለን እያሉ ነው፣ የመጣንበት ነገር አለ የሚል ነገር ነው። አንተ ደግሞ የመጣንበት ነገር የለም ተፈጥረናል፣ አማርኛን ታስተካክለዋለህ። ከዛ ኖረን ዲኬድ በቃ ስንሞት ዊዝን ሊሚትድ ታይም ተፈጥረናል፣ ኤግዚስት አድርገናል፣ እንሞታለን። ከዛ በቃ በሌላ ፎርም ኦፍ ለምሳሌ በዘር በምናም በቅብብሎሽ ኖረናል። ግን ይሄኛው ማንነታችን አልነበረም። ሌላ ማንነት አለን። እሺ ሌላ ማንነት ያው በዘርና በቅብብሎሽ ለምሳሌ ፕሮዳክቲቭ እንትን አለ አይደለ? ያቺ አያቴ ከዛ ነኝ ከዛ ልጄ ያ ማለት የሚተላለፍ ግን ይሄ ማንነትሽ አይደለም። ይሄ ማንነትሽ በፍጹም ከዚህ በፊት አልነበረም፣ አይኖርም። ኦኬ እኔ ለምሳሌ ሌላ ሰው ነበርኩኝ እንበልሽ፣ ሌትስ ሴይ ከዛ አሁን እንደዚህ ሆንኩኝ። ከዛ ደግሞ ሌላ ሰው አልነበርሽም። በዘር ነሽ፣ ኮድ ነሽ በቃ የነበርሽው ሰው። እንዲህ ሰው አልሆንሽም። በቃ ሰው ለማለት ልክ እንደ አሁን ጌም ማለት ነው። ዘር ማለት ለምሳሌ ጌም አለ፣ ጌም የተጫወትን ይሞታል፣ ጌም ላይፍ አለቀ በቃ። ታሶ ሰው ሆነሽ ኤግዚስት ያደረግሽው አሁን ነሽ። ከዚህ በኋላ ትኖሪም፣ ከዚህ በፊት አልነበርሽም። እሺ ስለዚህ አጠቃሉልኝና አንድ ወጥ ሞት ማለት ሁለት ሞት ከምንሞት አንዱን ሞት እንሙት። አሁን ፈጠረኝ አልኩሽ፣ ክስተት ወለደኝ አልኩሽ፣ ሰዓት ቀረጸኝ አልኩሽ። ሰዓት ሴጣን ነው የቀረጸኝ። ሰዓት ቁጥር ነው፣ ሴጣን ነው የቀረጸኝ። ያ ሲገለበጥ ስሜት ነው ማለት ነው። ኦኬ ክስተት ደግሞ ወለደኝ አልኩሽ። ያ ክስተት የተቀባ ህይወት ሰውነት ነው፣ ተቀዳሽ ነው ማለት ነው። ይሄኛው የቀረጸኝ እርኩስ ነው፣ የቀረጸኝ ሰዓት እርኩስ ነው። የወለደኝ ደግሞ ክስተት ተቀዳሽ ነው። የፈጠረኝ አሁን ቅዱስ ነው ማለት ነው። ቅዱስ ፈጠረኝ፣ ተቀዳሽ ወለደኝ፣ እርኩስ ቀረጸኝ። አሁን እርኩስ ቀርጾኝ ጠፍቻለሁ፣ ተቀዳሽ ወልዶኝ ሞቻለሁ። ስለዚህ አሁን ኃላፊነቴና ተጠያቂነቴ የዚህ እኔ ነኝ። ስለዚህ ሴጣንም ሰውም እግዚአብሔርም ማንም አያገባውም። አሁን ይሄን እምገዛው እምመራው እምቆጣጠረው እኔ ነኝ ማለት ነው። እኔ ከሆንኩ እኔ ደግሞ አቅም የለኝም፣ ክስተት ነኝ። ኦኬ ተቀዳሽ ነኝ። ስለዚህ እርኩሱ የቀረጸኝን ለሱ ሙርኮ ከሆንኩ ሙርኮኛ ነው የሚገዛኝ። የተማረኩት ለሱ ከሆነ ለቁጥር ለሰዓቱ ለቀረጻው ከሆነ ኦኬ ለዓለም ሰይጣን ኦኬ ይሄን አስገዛለሁ ማለት ነው። ምክንያቱም እኔ ለዓለም ሰይጣን ለተቀረጽኩበት ተገዢ ሆኛለሁ፣ ለምክንያታዊነት ለቁስ ፍላጎት። ስለዚህ እሱ ነው ይሄንን የሚገዛው፣ የሚቆጣጠረው፣ የሚመራው። ስለዚህ ሁለተኛ ሞት ስወለድ ሞቼ ነበር፣ አሁን ሌላ ሞትኩኝ ማለት ነው። ምክንያቱም ህይወት ስለሌለው አሁን ስለሌለው አሁን ግልጽ እንዲሆን እንዳይሻማ ለምንድን ነው ስወለድ የሞተው? አዳምና ሔዋን ከገነት ተባረሩ ሲባል ሌላ ትርጉም ተሰጠው። ኦኬ አዳምና ሔዋን ከገነት ተባረሩ ማለት እኔና እሷ ወንድና ሴት ነን። ከአባትና ከእናታችን ስንወለድ ወንድ ሴት ነው ከዛ የተባረር ነው ማለት ነው። ፈርቲላይዜሽን ፈርቲላይዝ ሲሆን ነው አይደለ? መባረር ማለት ከአዳም ከሔዋን ተባረርና ተፈጠርኩ ነው። ያኛውን በሌላ አፍራሽ ነገር መነዘሩት፣ ያንን ለመግለጥ ብዬ ነው። ኦኬ ሰው አለ። ያኛው ትርጉም ትክክል አይደለም። ይሄ ነው ወንድና ሴት ተባረርኩ ማለት ወንድና ሴት በአባትና እናት ሩካቤ ስጋ ሕግ ሲወለዱ ከገነት ተባረሩ፣ ሞቱ ማለት ነው። ስለዚህ መወለድ ሞት ነው። አዎ ግን ዳግም ትንሣኤ ያለን መወለድ ራሴን መፍጠር እችላለሁ በራሴ ራስ። ይሄንን ነፃነት ሰጥቶኛል ፈጣሪ። ለኔ ነው ለሁላችንም፣ ለሴት ለወንድ ሳይል ፈጣሪ ጋር ወንድ ሴት የጾታ ልዩነት የለውም። ጥቁር ነጭ የቀለም ልዩነት የለውም። እስላም ክርስቲያን የሃይማኖት ልዩነት የለውም። አበሻ፣ አረብ፣ ፈረንጅ፣ አማራ፣ ትግሬ፣ ኦሮሞ የዘር ልዩነት የለውም። እግዚአብሔር የፈጠረው አሃዱ አዳምን ነው በመልኩ እንደምሳሌው። ያንን ማስተንተን እችላለሁ በኢትዮጵያ ግዕዝ ጥበብ ማስተንተን እችላለሁ። እና በእንዲህ
አሁን አዲስ ስለሆነ የተሞላነው ነገር ስላለ ከዛ ጋር እንትን ስለሚል ይሄ ወደ ውስጥ መመለስና ማየት እንጂ መስማት አይጠበቅባችሁም። ግዴታም መናገር የለብኝም፣ መስማትም ግዴታ የለባቸውም። ይህችኛዋ ሜታፎሪክ ኢንተርፕሪቴሽን ናት። ማለት መጽሐፍ ቅዱስ ላይ ያሉ ተርሞቹን ለምሳሌ አዳም እንትን ምንድነው መወለድ፣ መነሳት፣ መንፈስ የሚባሉትን ሲተሳሰር እነዚህ ትርጉም አላቸው። ከመጽሐፍ ቅዱስ ጋር ከመጽሐፍ ቅዱስ ጋር እዚህ ጋር ካለው ትምህርት ጥናት ጋር በፍጹም ሊገናኝ የማይገባው የማይችል ነው። ብዙ ጊዜ ሰዎች ከመጽሐፍ ቅዱስ ጋር ነው የኔን እንትን የሚያደርጉት እና ይሄ ማግባባ ይሆናል። ራስን መፈለግ እኮ ነው፣ ማንነትን መፈለግ ነው። እና መጽሐፍ ቅዱስ ደግሞ ስህተት ነው እያልኩኝ አይደለም። መጽሐፍ ቅዱስ ብሎ መጽሐፍ ቅዱስ አይደለም፣ ቅዱስ እግዚአብሔር ነው። ከመጽሐፉ ማለት ነው። መጽሐፉ ግን ሰዎች ከመንፈሳቸው ጥልቅ ከበለጸገ ሐሳብ ከዛ ጥበብ አውርደው ጨምቀው የጻፉት የህይወትን እውነት ማንነትን እንድንፈልግ መነሻ የሚሆን እንጂ በዚህ አንብበን ደግመን ልናስተጋባው ሳይሆን ህይወትን ልንፈልግበት፣ ምንን ነፍስን ልናገኝበት፣ መንፈስን ልናገኝበት፣ አምላክን ልናገኝበት ለራሳችን ለግሌ እንጂ መጠቀም ያለብኝ እግዚአብሔር አይሰበክም፣ እግዚአብሔር አይመለክም። አሁን የኔ ለምሳሌ አዳምና ሔዋን ከገነት ተባረሩ የሚለውን አሁን ተምሳሌታዊ ነው እዛ ላይ እና ሪል ሚኒንጉ እንደዚህ ነው እያሉኝ ነው። እሱን ነው ሜታፎሪክ ነው ያኛው ሜታፎሪክ ነው ያልኩት። ለዛ ነው ያንን ሚኒንግ እነሱ ፊዚካሊ አዳምና ሔዋን የሚባል አካል ነበረ፣ ገነት ነበረ፣ ተባረሩ የሚለው አይደለም። ፈርቲላይዜሽን ወይንም ሩካቤ ዚጋ ላይ ሲፈጸም የተፈጸመው ያ ሞት ነው። ዳግም ተንሳይ ሲወለድ ነው ነው። ራሱን በራስ መውለድ ትችላለህ፣ መፍጠር እችላለሁ፣ ትችላለች። ሁላችንም በምን እግዚአብሔርን በመፍራት ያ እግዚአብሔርን መፍራት ምንድን ነው? አሁኑን በመስራት ማለት ነው። አየህ እግዚአብሔር አሁን ነው፣ ስራ ነው። ስለዚህ እኔ እዚህ ጋር በሞት ነው ያለሁትኝ። ስለዚህ ከሴጣን ወሬ በታች ነኝ ማለት ነው። ሐሳቡ ገብቶሻል? አሁን እግዚአብሔር ነው የሚለው ስራ ነው። አሁን ነው እግዚአብሔር የፈጠረኝ አሁን ነው። እቺ ታይም ናት የፈጠረች። ታይም አይደለም ማለት ኤግዚስተንስ ነው። አሁን ውስጥ አሁን ከፍታ ነው። በአሁን ከፍታ ውስጥ ጥልቅ ዛሬ አለ። አሁን የሁሉ አስገኝ ነው ዛሬ ደግሞ ጥልቅ ነው። በዛሬ ጥልቅ ውስጥ ሙሉ ነገ አለ። ድንግል ነው ነገ፣ ራእይ ነው። አሁን ለምሳሌ ትላንት ጀርባችን ነው፣ ነገ ፊታችን ነው፣ ዛሬ ቀኛችን ነው። እኛ ግራ አዳም ያልተፈታን የሰሜን ህልም ነን። ሰው ያልተፈታ የሰሜን ግራ ህልም ነው ማለት ነው። ስለዚህ ወይ ወደ ቅዠት እንወርዳለን በቅዠት ቋንቋ፣ ወይ ወደ ህይወት እንመለሳለን በዋና ቃል ዋና ኪዳን ነው። ቋንቋ አረም ጣዖት ነው። ስለዚህ አሁን እኛን የአረም ቋንቋ ጣዖት ንግግር እዚህ እንድንቀር አድርጎናል።